ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንግዲህ ሄርሜላን አይቼን የመጣሁት መቼም ያየነውንም እናየውን መጥፎ ነገር መናገር ጥሩ ነገር ደግሞ ስናይ በርቶ ማለታችንን ያው እንደቀጠልን ነው እና ሄርሜላ ትላንትና ይዛ የመጣችው አብርሃምን ያደረገችው ፕራንክ ይሄ በጣም ያስጠላል። የእውነት የሁላችሁም አስተያየትና የሁላችሁም የተሰማችሁን ውስጣችሁ ያለውን ነገር ገልጻችሁላታል በተለያየ መንገድና እኔም የተሰማኝን ዛሬ ለሄርሜላ ልናገር ነው የመጣሁትና የሰራችሁ ፕራንክ ጥሩ አይደለም። ይሄ መለጣጠፍ ከዚህ ቀደምም ተናግሬዋለሁ። ባለትዳር የሆነ ፍቅረኛ ማን ነው ፍቅረኛሞች የሆኑ እንደዚህ አይነት ተልካሻ ስራ ይዘው ከመጡ ኑሯቸው እንደሚበጠበጥ ጥሩ ኑሮ እንደማይኖሩ ከዚህ ቀደም ስንት ስናገር ነበረ። መቼም እንደዚህ አይነት ቪዲዮ ይዘን ስንመጣ ብዙም አይታይም። አንድ ሁለት ሰው አይቶት ከተረዳና ከተማረ ይሄ ለኔ ትልቅ ነገር ነው። የግዴታ በብዙ ሺህ ወይ ደግሞ በጣም ብዙ ሰው አይቶት እኔ ይሄንን አልፈልግም። አንድ ሰው ራሱ ከተለወጠ በእኔ ሀሳብ ማለት ነው የኔን ሀሳብ አንድ ሰው ከተቀበለኝ ማርያምን ከበቂ በላይ ነው ይሄ ማለት ነው። እና ሄርሜላ ይዛ የመጣችው በጣም መጥፎ ለህይወቷ አብርሃም በቃ የሷን ንጽህና የሷን የዋህነት ጥሩነቷን ተናግሮ አይጠግብም። እንደገና ደግሞ እሷን ማስከፋት አይፈልግም። ሁላችንም ደግሞ እቺ ልጅ ተረድተናታል ምን አይነት ባህሪ እንዳላት ሰው እንደምታከብር ለንግግሯ ተጠንቅቃ በቃ የመጣውን በክፋት እንኳን የመጣባትን ሰው እንዴት በሰላም መመለስ እንዳለባት በብዙ ቪዲዮ አይቼባታለሁና እኔ በጣም መወዳት ማከብራት ድንቅ ልጅ ናትና ትናንትና ግን ይዛ የመጣችው አብርሃም ምን ያህል እኔን ይወደኛል ምን ያህል ለኔ ቦታ አለው ብላ ይዛ የመጣችው ነገር ይሄ መጥፎ ነው እንዴ። አብርሃም እኮ ምን ያህል ለሷ ቦታ እንዳለው እኮ አሳይቷታል። ከፊት ከነበረችው ሚስቱ ስለበለጠችበት ስለማረከችው ከዛ ጭቅጭቅ ይሄ ሰላም ያለው ህይወት ይሻለኛል ይሄ ኑሮዬ ነው በቃ ለኔ ብሎ ነው አይደለ እርግፍ አድርጎ ትቶ ሁሉን ነገር ወደሷ የመጣው። ትናንትና ግን አንገቱን ስታስደፋው ስታሳዝነው በጣም ያዘንኩት። እንደዚህ አይነት ተልካሻ ቪዲዮ እንደዚህ አይነት የወረደ ቆሻሻ ነገር ወንድም ይዞ መጥቶ አንድ አምኖት የተቀመጠን ሰው ማስከፋት ይሄ ተገቢ አይደለም። ሄርሜላ ትናንትና በጣም ወርዳብኝ ያየዋትና የጭቃ ጅራፏን ይዛበት መጣች። እንደዛ ጋር እኮ የሆነ ጭቅጭቅ አስጠልቶት ስልችት ብሎት ነው አይደል? ቅጥቀጣ ሩታ ወንዶና እሱ ሚስት ሴት ሆኖ ያሳለፈበት ኑሮ ነው ትቶ አልፈልግም እስቲ በቃ ራሴን ላዳምጥ እዚህ ጋር ትክክለኛ ህይወትና ኑሮ የሚያከብረኝን ሰው ካገኘው ወደሱ ልሁን ብሎ እንትን ያለውና ልጁ እንዲዋለል ባታደርገው ጥሩ ነው። ሌላ ሀሳብም እንዲያስብ ባታደርገው ጥሩ ነው። እንደዚህ አይነት ፕራንክ ጭራሽ ባይደራረጉ ጥሩ ነው። አንደኛ ብዙ የሚደሰቱበት ሰዎችም ሊኖሩ ይችላሉ። ስለዚህ እንደዚህ አይነት የወረደ ስራ ይዛ ባትመጣ እዛ የሰለቸውን ጭቅጭቁን ወይ ደግሞ የሰለቸውን ይሄ መጥፎ አክት ይሄ መጥፎ ስራን እንደገና ሄርሜላ ጋር ስትደግመው በጣም ያስጠላልና ሄርሜላ ሁለተኛ እንደዚህ አይነት ስራ ይዛ እንዳትመጣ ያውም በአብርሃም ላይ ማለት ነው። ምን ያህል እንደምትወደው ምን ያህል እንደምታከብረው ምን ያህል ለሱ ትልቅ ቦታ እንዳላት እናውቃለን። እሱም እንደዛው ግን ደግሞ ይሄ የድሮ ኤክሴ የድሮ ምናምን ይሄ በጣም ነው የሚያስጠላው። ከእንደዚህ አይነት ነገር መቆጠብ አለባት ሄርሜላ። ሁላችሁም ይቅርታ እንድትጠይቂው ያላችሁ ሁላችሁም ስትሏት ነበር። እኔም እንደናንተው ሄርሜላ ዛሬ በዛሬው ቪዲዮ እንደ እግዚአብሔር ፍቃድ ጥሩ ነገር ይዛ ትመጣለች ብለን እንጠብቃለን። የይቅርታ ቪዲዮ ማለት ነው። አብርሃምን ያደረገችው ነገር የእውነት በጣም ነው የተሰማው ሳየው። ያው እሱ ክፉ ነገር አይናገርም ሁላችንም እናውቀዋለን። ዝም ነው አንገቱን መድፋት ነው። ስለዚህ ሄርሜላ አብርሃምን እንዳታስከፋው የሰለቸውን ህይወት እሷ ጋር እንዳይደገምበት ከእንግዲህ በኋላ
እንደዚህ አይነት ተልካሻ ነገር ይዛ እንዳትመጣ ሁላችንም መናገር አለብን። ለእሷም ለህይወቷም ጥሩ ነው።